ወደ ትግራይ ፕሬዝዳንት ለመመለስ የወሰነው ጉዳይ የውስጥ አስተዳደራዊ ጉዳይ ብቻ ሳይሆን በኢትዮጵያ ያለውን የፌደራል ስርዓት የሚፈታተን ስልታዊ እርምጃ መሆኑን ያሳያል። አጫጭር ወቅታዊ ዜናዎችን በዕለቱ ለእናንተ ይመጥናል ያልነውን ወቅታዊ ዜናዎችን ከውጭም ሀገር ውስጥም ያሰባሰብናቸውን እነሆ። ዶክተር ደብረጽዮን ገብረ ሚካኤል ወደ ስልጣን ከተመለሱ በኋላ በትግራይ ክልል ያለውን ፖለቲካዊና የጸጥታ ሁኔታ ወደ ከፍተኛ ውጥረት አሳሳቢ ደረጃ እየገባ መሆኑ እየተገለጸ ነው። በትግራይ የተወሰደው ህገወጥ እርምጃ ተከትሎ የፌደራል መንግስት በትግራይ ክልል የህግ በላይነት ወደ ነበረበት ለመመለስ የሚወስደውን እርምጃ የኢትዮጵያ ህዝብ እየጠበቀ ነው። ዓለም አቀፍ የማህበረሰቡ በተለይም አሜሪካና እንግሊዝ በህወሓት ላይ ትችት በማቅረብ ዶክተር ደብረጽዮን ገብረ ሚካኤል ወደ ቀድሞ የትግራይ አስተዳደር ለመመለስ ከወሰነችው ውሳኔ እንድትቆጠብ ለማድረግ ሞክረዋል። ሆኖም ግን ይህ የዓለም አቀፍ ማህበረሰቡ ጥረት ሊሳካ አልቻለም። በመጨረሻም የህወሓት ዶክተር ደብረጽዮን ገብረ ሚካኤል የትግራይ ክልል ፕሬዝዳንት አድርገው ሾመዋለች። በተመሳሳይ ጊዜም ጀነራል ውድወረደን የቤት እስረኛ አድርገዋለች። ህወሓት ደብረጽዮን ገብረ ሚካኤል ይህ ውሳኔ የፌደራል መንግስት ህጋዊ ስልጣንንና የመንግስት መዋቅርን የማይቀበል መልእክት መሆኑን የፌደራል መንግስቱም ህልውና ላይ ከባድ ፈተና እንደፈጠረ ተከትሎ እየተተረጎመ ነው። አሜሪካ በኢራን ላይ ስታካሂደው የነበረው ወታደራዊ ዘመቻ ማጠናቀቋን አስታወቀች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ማክሰኞ ዕለት በዋይት ሃውስ በሰጡት መግለጫ ዩናይትድ ስቴትስ በኢራን ላይ ከፍተው የነበሩትን ወታደራዊ የማጥቃት ዘመቻ ግቡን በመምታት ማጠናቀቋን ይፋ አድርጋለች።